ከታች መጥቶ የሚያለቀልቁትን ሄዳችሁ አላያችሁትም? ሰውየው ማዘግዘቃችሁ የእኛ ልጆች የሆነ ነገር ከማምጣታቸው በፊት ከህይወታቸው የሆነ ነገር የሆነበትን ነገር ለእኛ ለማካፈል ነው ምናምን ነገር ምንም ነገር ሳያውቁ እንኳን ከታች ኮሜንት ላይ ምን እንደሚፈጠር እንኳን አላያችሁ። እግዚአብሔር ይሄው ማዛችሁት ያሳዝነው ልጁ መዘግዘቁ እኛ ምን አገባን? ስላሹ ማዛ ነገር ያወራሉ እንዴ? ምንድነው ደግሞ ዛሬ ሁሉም ሰው የሆነ ነገር ላይ ሄዶ ከመፍረዱ በፊት አንድን ነገር አንዴ ከመፍረዳቸው በፊት 10 ጊዜ ቆም ብሎ ቢያስቡበት ምን ችግር አለ? ቲጂ ይቅርታ አድርግኝ። ማዛ ሲሉ በትልቁ አቋም ቆይ አንዴ ማለት ነው። ቲጂ በጣም ይቅርታ። ቆይ አንዴ ማዕዝዬ ማለት ነው የተፈጠረውን ነገር በስነ ስርዓት አስረጅኝ። እኔ ስለማላቅ ስላላወቅኩኝ ማለት ነው። ግን ደግሞ አንድ ሰው ለምን ግን ገስት የምትናገሩት ንግግር ይኸውልሽ፣ ዘቅዝቂ ግን ደግሞ ድምጻችሁ ይሄዳል። የጨረቃ ፋሚሊ ነው የምንባለው ሁላችንም። ካፋችን የሚወጣው ነገር መጠንቀቅ አለብን። እኛ እኮ ልጆቻችን የምናስከብረው ተሳድበን አይደለም። ጨረቃ አንዴ ታስረዳ። አዳምጪ ማዚ ታስረዳን። አንዴ ቆይ ማዚ ለምንድን ነው የገለበጥሽው ለሚሉት ታስረዳ። አስረጂ። አሁን አንድ በይ በፊት በሃይሚ ቪዲዮ ስትለቅ ሃይሚ ኮመንት ላይ ያያችሁ ሰው አይታችኋል። እኔ አምጥቼ ኮመንቱንም ዘቅዝቅ ያለው አሁን አይደለም 3 ቀን ነው ምንድነው ዘቅዝቅ ያለው። አንድ በይ ደግሞ ሁለተኛ ዙሪያ ደግሞ እነሱ ቪዲዮ ሳይለቁ ሄዳችሁ ጽሁፍ ዛሬ የጻፈውን 2 በይ ደግሞ እሱ ዘፈን የዘፈነው ሄዳችሁ ገብታችሁ ለሃይሚ ሜሽ አድርጎ ነው የዘፈነው። ለስጢፋኖስ ቶማስ ሜሽ አድርጎ ለሃይሚ ሜሽ አድርጎ ነው የዘፈነው። ሄዳችሁ ገብታችሁ እሱ ቲክቶክ ላይ እዩ። ምን ብሎ ነው ሜሽ ያደረገው? ይኸውልሽ ማዝዬ እንደምሰለ ከእጅ አትወጪም ብሎ ሜንሽን ነው ያደረገው። እንደዛ ብለዋል። ስንት ሰው እንደዛ ብለዋታል። ስላሏት ብቻ የሚሆን ነገር አለ እንዴ? ማዝ እኛ እንደነሱ የሚሆን እንደኛ ምኑ ጽሁፍ ነው? ምኑ ጽሁፍ? እኔ ከምናገር ሄዳችሁ እዩ። ካላስ እኔ አይቼን የዘገዘኩት አዎ ከእጅ አትወጪም ብለዋል። ግን ከእጅ አትወጪም ብሎ ነው አንብበናል። ማዛ ቤት ቁጭ ብለን ነው ያየነው። ራሱ የሆነች ልጅ ይዛ መጣ። ምን ማለት ፈልገው ነው ከእጅ አትወጥም ያለው? ደግሞ እሱ አረ ይደደ ደግሞ አንድ ነገር ልንገራችሁ። ቲጂ የኔ እናት፣ እኔ ጸባዬ አንድ ነገር ሳልሰማ አንድ ነገር ብራኔ ሳላይ አንድ ነገር አላረግም ሲጀመር ማለት ነው። ግን እኔ አሾ ከእጅ አትወጥም ያለው ለሱ ሲጀመር መጀመሪያ ማሰጣትና ቆይ ዳጊ ተነከይታ ሀሳይ ትሩቶ ተመልሰኝ ይደደስ ልክ ነሽ እኮ ይኸውልሽ ማዝዬ ልክ ነሽ እኮ። ግን ደግሞ የኛ ልጆች በእንደዚህ አይነት ነገር ቪዲዮ አጠፋለሁ። አንቺ ስልክ ታወሪያለሽ። ይሄ ልጅ ሃይሚን ለምንድን ነው ብሎክ ማታረገው? ቲክቶክ ላይ ኖ ወይ ይኖራል ማለት ብሎክ ታርግ። ቲጂ ትነግሪያለሽ፣ አንቺ ታወሪያለሽ። አንቺ ጓደኛው አይሁን የት ታውቂያለሽ? አንቺ ጓደኛዋ ነው ልጅ ሲጀመር ብሎክ ታረግ። የማን አሾ? የሃይሚ አሾ አታውቅም? ሃይሚ ቡታጅራ ልጅ ኖ ማዚ እኮ ነው። ግን ድንገት ካነሳችሁ አንዴ ላውራ፣ እኔ ልወጣ ነው። አንዴ ላውራ ነው ማዚዬ ማለት ነው። ተጨንቄ ነው ያረኩት። ይኸውልሽ ልንገርሽ ማዚ፣ አንቺ ለምሳሌ ትክክለኛ ወዴንስ ስትሁኝ አቃለው መናደድ አለ፣ ብዙ ነገር አለ። ግን ደግሞ የምናረጋቸውን ነገሮች መጠቅ አሁን አንቺ ዘቅዝቀሽ ምን እንዳረግሽ እኔ ቤትሽ ገብቻቸዋል። ይሄ ከአንድ ሴት ልጅ የሚጠበቅ ነገር አይደለም። ወረዲ ዘቀዘቅሽ ነው። ገባሽ? ለምሳሌ እኔ አንድ ሰው አናዱኝ ዘቀዘቅኩት ነው። ትርፍ ቃል ማውራት አይጠበቅብኝም። ካዘናችሁ እኔ ዲሌት አደርጋለሁ። እየነገርኩሽ ነው። አሁን የምር ያረግሽው ነገር ለምሳሌ ያረግሽው ነገር ሃይሚዬ ብታይ በጣም ጀግና ናት የምትልሽ ይመስልሻል እንዴ? እስኪ አስቢ፣ በደንብ ቆም ብላችሁ እኮ አስቡ። እሱ ስለተዘቀዘቀ እኮ እዚህ ጋር እንዲሁም ታዋቂ ነው እኛ እያደረግነው ያለ ነው ባይዘዌ። ገባሽ ማዕዝዬ? ግን እኛ አንዳንዴ ሴት ስንሆን ደግሞ ቁጥብ መሆን አለብን አይደል? እኛ እኮ ለምንወደው ሰው እኮ በዝምታ ማለፍ ራሱ አንድ ነገር ነው። ግን አያስችልም። እኔ ከራሴ ልንገራችሁና እኔ አያስችለኝም።
የምር በጣም ነው የምናድደው። እኔም እንዳንቺ ስሜታዊ ሆናለሁ። በእርግጥ ግን ከኔ የማይጠበቅ ነገር ማድረግ አልፈልግም ለልጆቹ ስል ማለት ነው። ገባሻ ማዚ? እኔ እንደዚህ እንደልታለሁ ችግር የለም። ግን ፕሮፋይል ላይ አልቀይርም ቪዲዮ እንዳልደልታለሁ። ኖርማል እሱ ኖርማል ነው። ግን ያረግሽው ነገር ደስ ይላል። ተመችቶሻል አንቺ? ቀላል ተመችቶኛል። ዘና አድርጎ በጣም ተሳስተሻል ማዚ፣ በጣም ተሳስተሻል። ኢቭን ስታወሩ የነበረው ነገር እዚህ ጋር መድገም አልፈልግም። በጣም የሚደብር ነገር እያወራችሁ ነበር። ይሄ ሪከርድ ይሄዳል። ከዚህ ሪከርድ ለልጆቹ ሜንሽን ይደረግላቸዋል። ከሴት ልጅ የማይወጣ እኔ እግዚአብሔርን ምን ማለት እንዳለብኝ አላውቅም። የምሬን ነው። ተናዳችኋል፣ ይገባኛል። እኔም እንደናንተ እኮ እናድዳለሁ። ግን አንዳንዴ ከፋችን የሚወጣውን ነገር መጠንቀቅ አለብን። እሱ መለያየት አለባቸው። እሱ አውቆ ነው። እሱ እኮ አውቆ ነው። ሃይሚን ሲጀመር ሃይሚን እና እሱን በምንድን ነው የምናገናኘው? እኛ በምን እስኪ ንገሩኝ እንዴ? አንድ ሰው ባለጌ ከሆነ ግዴታ እኛም መውረድ አለብን እንዴ? እሱ ዩቲዩቡ አልንቀሳቀስ ካለው በልጆቹ ስም ዩቲዩቡን ሊያሳድግ መጣ። ሶ እኛ ደግሞ የሆነ ጀግና መሆን አለብን። አንቺ ማዘን የዞራሽን አላወቅኩትም ነበር። አስገልብጠሽ አየሽኝ ስልኬን። ሱሱን አቆሚውና ነው ወይ ምንድነው? ዳጊ ሱሱን አስገቢ። ምኑም አይመቸኝም። ግን ቢሆንም ማደረግ ያለበት ነገርና ቲጂዬ ማለት ነው። ቲጂዬ እኔ ልጁ እኮ ጥሩ ሰው ነው ምናምን ብዬ እየተከራከርኩለት አይደለም። እኛ ለምሳሌ የሱ ተከታዮች ካሉ ጨረቀፋ ማለት ቤቱን የሚያውቁ ከሆነ ጽሁፍ መልእክት ማስቀመጥ፣ እንደዚህ አይነት ነገሮችን እንዳይሰራ መልእክት መስጠት። ከዛ በዘለል እሱ ለነገሩ የሚሰማና ሰው አይደለም። ነው ሰው እንደዚህ ያን ነገር አናደርግ፣ በቃ ይቅርብን። ምክንያቱም በስንቱ እንቃጠላለን። ተው ልጁ ማይገባው ነገር ያልተማረውን እየተከተልን እኛ ምን ልንገርሽ፣ አሁን እኔ አጥፋለሁ ሄዳችሁ እኔ አሁን አላቅም ቪዲዮ አሁን ልጆቹ 3 ልጆቹ ቪዲዮ እናቃጥላለን ችግር የለም ማዛሉ። እሺ ቪዲዮ ሄዳችሁ የሱ ቤት ገብታችሁ ቪዲዮ እናቃጥሉ። እኔ አጥፋለሁ ችግር የለም። እሱ የሰራ ቪዲዮ ማለት ነው። የኔ ማራ አጥፊው ጥሩ አይደለም። ላንቺም ሴት ልጅ ስለሆነ በጣም ጥሩ አይደለም። የኔ ማራ ነው ማዛም ታስተካክላለች። ችግር የለውም። ያለውን ነገር እዛ ጋር ይስተካከላል። ችግር የለውም። አስተካክል የኔ ማራ ታስተካክላለች። አዎ እሱ እንዳሉትም ሚዲያውን ለማሳደግ ይመጣ ማለት ነው። እውነትም ከሀይሚ ጋር በምን ነው የምናወዳድረው? የኔን ሰውየው ማለት ነው። ኧረ ዝም ብሎ ነው እባክሽ። እሱ ልጅ ጧት ነው ያየሁት፣ ጧት ነው የሰማሁት። ልጅ እኔ በጣም ያስነደደ ይኸውልሽ የዚህ ኮሜንት የሀይሚዬ ገና ከእንትን ሳትለው ሳይለው የስድብ ናዳ ጌታዬ፣ እነሱ በእጃቸው ቁርጥ ያርጋቸው። እጃቸው ሲጽፉ ቁርጥ ያርጋቸው። ቁርጥ አሜን አሜን። ጋይስ ይሄን ኔትወርክ አይሰራም። እንዴት ናቸው? የስድብ ናዳ አሁን ብታየው አሁን ራሴ ቀውሻለሁ። አሁን እኔ እኮ ምንም እንደው በሰማችሁ ሁላ ጆሮዬ ሁላ ነዷል። እባክሽ ይደስ አሁን አልቀሽ ቅድም ሰው ጋር ተነጋግሬ ትንሽ እርግጠኛ ነኝ ማዝን ያናድዳት እኮ ማለት ነው። በሱ ነው የተጣሉት። አንብቦ ነው ምናምን ተብሎ ነው ቅድም የተወራውና ነው ያበሳል አይደለም። ማንሳ አይደለም እኔ ልውረድ እኔ ላጥፋ በእናታችሁ። ውሸት ማዚ ግን ቲክቶክ ቪዲዮ መቼ ነው የተለቀቀው? ቀን ነው ቀደም ጧት እኔ አይቼዋለሁ። ልጁ ጤነኛ አይደለም። ዝም በሉ። እኔ ምንም መስሎ አልታየኝም። ግን ደግሞ ልጁ ስነ ስርዓት የሌለው እና ሃይሜንን ማለት ካሱ ጋር እንትን አታረጉም እናንተ። ሃይሜንና እሱ ስታይ ማለት እሱ ሽማግሌ ነው። በምን አንግል ነው የምታስቡት?
እሷ ይኸውልሽ መጥቶ የነገራት ሰው እኮ ነው ጭንቅላቷን የቀየረው። ፎሎ ምናምን ስለፈለገን እንጂ ወይ ሃይሚን ፈልጎ ምናምን አይደለም። ኦዲየንስን ለማጨረጫ አዩ ጨረቃ ፋሚሊ ዙዙዬ በጣም ይቅርታ አንዴ ማለት ነው። ጨረቃዬ ማለት ነው። አዳምጪ አንዴ። እንደዛ ብለዋት ነው እዚህ ጋር እንዲህ ተብሎ ነው እንደዛ ብሎ ነው። ከልጆቹ አፍ አንድ ሰው ሃይሚዬ ወይም ብሩኬ ወጥቶ የሆነ ነገር ሲል ብቻ ነው እኛ እርግጠኛ መሆን ያለብን እንጂ ያመጡ የሆነ ነገር ባለን ቁጥር እኛ ስሜታዊ መሆን አይጠበቅብንም በጭራሽ። አይ ማዛን እኮ ነው ያለች አንቺ ማዛን እኮ ያለች ሄደን ደግሞ አንድ ነገር ልንገርሽ፣ ይቅርታ አድርጉልኝና ማለት ነው። ለምሳሌ እነሱ በሚመጡ ሰዓት የሆነ አይዲያ የሚሆን ምንም ነገር ተጣልተው የሚሆን ሲመጡ ሃይሚዬንም ሆነ ብሩኬንም ለሚሰድብ ሰው እንደዚህ ቦታ አትስጡ ብዬ ብዙ ጊዜ ተናግሬያለሁ። ገባችሁ? እነሱ በተሳደቡ ሄደን አስጨርሺ እነሱ በተሳደቡ ቁጥር ልጆቹ እያደጉ እያማረባቸው እየጠነከሩ ነው እንጂ የሚሄዱት። እናንተ እነሱ በጻፉት ሃይሚዬ የምትወድቅ ይመስላችኋል? እነሱ በጻፉት ብሩክ የሚወድቅ ይመስላችኋል? ለምንድን ነው የማናስበው? ቆም ብለን እኛ እንዴ አንድ ደደብ ሰው ወጥቶ ተሳደበና ጻፈና እኔ መናደድ አለብኝ? የለብኝም፣ በጭራሽ አልናደድም። እኔ በበኩሌ ኮሜንት አይተሻል? ጨረቃ ገባሽ አይደለ? ኮሜንቱን እርሹ፣ ኮሜንቱን ተዩ። አንድ ታዋቂ ሰው ወደ ሚዲያ እስከወጣ ድረስ የፈለገ ነገር ይባላል። ግን እኛ ደግሞ ወተን ገስት ላይ እንደዚህ ብሩኬን ሰደቡ፣ እንደዚህ ሃይሚን ሰደቡ፣ እንደዚህ ባለን ቁጥር ራሳችን እየጎዳን ነው እንጂ ለልጆች የጠቀምናቸው ነገር ያለ አይመስለኝም። እንደኔ ማለት ነው። ሁለተኛ ነገር ደግሞ እዚህ ጋር ጨረቃ እንደመሰለሽ የኔ ውድ ማለት ነው። እዚህ ጋር እንደዛ ብለን ባወራናቸው ቁጥር የነሱ ስድብ ልጆቹን በጣም እያጠነክራቸው ነው። ቅድም እንዳልሽው ማለት ነው። የሃይሚን ፌቨሪቲ ድሮ ታውቋት ነበረ። ምክንያቱም ሳታጠፋ ይቅርታ የምትጠይቅ ልጅ ነበረች። ግን ደግሞ ልጅቷን ኢል ውስጥ እያስገቧት ነው በዚህ ልክ ማለት ነው። የምሬን ነው። አይታችኋት ከሆነ ልከኛ የሆነችው ከቅርብ ጊዜ ወዲህ ነው። ከሆነ ጊዜ ፕራንክ ከተሰራ ጊዜ ወዲህ ነው ሃይሚ እንዲህ እየሆነች ያለችው ማለት ነው። ሳታጠፋ ጥፋተኛ ናት እየተባለች እየተወቀሰች ያለችው ከሆነ ጊዜ በኋላ ነው። ምክንያቱም እሷ ቃልጣ ተሰድባ ተረግጣ የሰዎችን ማንነት በደንብ አድርጋ አሳይታለች። የዛኔ ሰደቧት። ምን የቪዲዮ ምን እንኳን ሳያውቁ እኮ ነው የሚወርዱባት ማለት ነው። የሚያሳዝነኝ ነገር የሚያቃጥለኝ ነገር ይሄ ነው። ለምን እንዳመጡ አይዲያውን ሳያውቁ ተመካክረው ይሁን ሳያውቁ ምን ካለፈው ህይወት የማይማር ሰው ነው የሚከተላቸው ብዬ ነው ማስበው አንዳንዴ ማለት ነው። ለምን ካለፈው ህይወት አይማሩ እግዚአብሔርን። ምክንያቱም በቃ እንዴ